ኢና ሊላሂ ወኢና ኢለይሂ ራጂዑን። እቺ በምስሉ ላይ የምትመለከቷት እህታችን ስደት ከወጣች በሶስት ወሯ መካከል ሁለት እግሮቿና አንድ እጇን አታለች። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ በጣም እጅግ የሚያሳዝን የስደተኛ ህይወትን ላጋራችሁ መጥቻለሁ። እንዲሁም በተመሳሳይ እባካችሁ ፍትህ ጠይቁልን። እቺ እህታችን በሰላም ከሀገሯ ተመርምራ በሰላም ንጹህ ሁና ከሀገሯ ወጥታ ግን 3 ወር ባልሞላ ጊዜ ውስጥ ሁለት እግሮቿና አንድ እጇ ተቆርጦ ራሷን ልታገኝ ይችላለች ሲሉ ቤተሰቦቿም ሆነ ከጎኗ ያሉ እዛ ጋር ያዩ ሰዎች እባካችሁ ፍትህ ጠይቁልን እያሉ መልእክታቸውን እያስተላለፉ ይገኛል። ይህንን ደግሞ ሁላችን ይመለከታልና እባካችሁ ሁላችሁም ይሄንን ሼር አድርጉት። ነገሪ እንደዚህ ነው። መዲና ሰራች ትባላለች። ወደ ሳውዲ አረቢያ በቤት ሰራተኝነት በህጋዊ መንገድ በዱባይ አድርጋ ከኢትዮጵያ ወደ ዱባይ ማለት ነው። ከዱባይ ደግሞ ትራንዚት አድርጋ ወደ ሳውዲ አረቢያ ትገባለች ማለት ነው። ወደ ሳውዲ አረቢያ እንደደረሰችም ራሷን ስታ ትወጥቃለች። ከዛም ሆስፒታል ይወስዷታል ማለት ነው። እዛም ሆስፒታል ያስገቧት ሆስፒታል ወዲያውንም አቅማችን አንችልም ብለው ወደ ሌላ ከፍተኛ ሆስፒታል በአምቡላንስ ሪፈር ተደርጎላት እዛ ትወሰዳለች ማለት ነው። ከዛም ስትነቃ ሁለት እግሮቿን እና አንድ እጇ ተቆርጦ ታገኛለች። ምንም ነገር አታስታውስም። ምንም የምታውቀው ታሪክ የለም። ከኢትዮጵያ ስትወጣ ሙሉ ጤነኛ ናት። ያ ሁላችን እንደምንወጣው ከኢትዮጵያ ወደ ስደት ስንወጣ ሙሉ ምርመራ ተደርጎልን ጤንነታችን ታይቶ ነው ወደዛ የምናቀናው ማለት ነው። በዛ ሰዓት ሙሉ ጤነኛ መሆኗን የተረጋገጠ ነው። ለምን እንደዚህ እንደሆነች የሚታወቅ ምንም አይነት መረጃ የለም። የሚያሳውቅም ሰው የለም። ያው እዛ ባለችበት ሆስፒታል ላይ ራሷን ያገኘችው ግን ሁለት እግሮቿ ተቆርጦ አንድ እጇ ተቆርጦ ነው። ሁለት እግሮቿና አንድ እጇ ተቆርጦ ነው ራሷን ያገኘችው እና እባካችሁ ፍትህ ጠይቁልኝ ብለው በአፈን ኦሮሞ ጥሪያቸውን እያስተላለፉ ይገኛል። አማርኛ እናቅምና እባካችሁ አማርኛ የምታውቁ ልጆችም በአማርኛ ቪዲዮን አሰራጩልን። እባካችሁ በሰላም ወጥቻለሁ። እኔ በሰላም ተመርምሬ ከሀገሬ ወጥቻለሁ። በሰው ሀገር በገባሁበት ጊዜ ትንሽ ብቻ አደናቅፏት ነው እንግዲህ የወደቀችው። በዛ መካከል ሆስፒታል ገብቼ ወዲያው ያው ቅድም እንዳልኳችሁ ያ ተደርጎ ስነቃ ደግሞ ሁለት እግሮቼንና አንድ እጄን አጥቻለሁና እባካችሁ ይህ የሆነበት ምክንያት ምንድን ነው? እኔ ምንም አይነት ነገር አላቅም። ምንም ሳላቅ ሰውነቴን አጥቻለሁና ፍትህ በሉልኝና ያለውን ነገር እንዳቅ አሳውቁኝ። ሰውነቴን በሰው ሀገር በሰላም ወጥቼ ከሀገሬ ሰውነቴን አጥቼ ልግባ ወይ ብላ ጥሪዋን ያስተላለፈች ነው። ሁላችንም ስደተኞችም ሆነ በሀገር ውስጥም ያለን ሰዎች የዚች ጉዳይ ይመለከተናል። ሁላችንም ፍትህ እያለን ያለውን ነገር እንድናቅ ወይም ደግሞ ኤምባሲ ይሄንን ጉዳይ ተከታትሎ ያለውን ነገር እንዲያሳውቅና ለሷም እንዲነግራት ለቤተሰቦቿም እንዲናገር እናደርግ። ፍትህ እንድታገኝ እናደርግ። ወዳጆቼ አንዳንድ እህቶቼም ያስተላለፉት ስለሷ መልእክት አለ። እሱን ላስደምጣችሁ። ቅመሞች፣ እኔ ሰው ሲያዝን አዝኜ አውቃለሁ። ሰው ሲሞት አዝኜ አልቅሼ አውቃለሁ። ሰው ሲታመም አዝኜ አልቅሼ አውቃለሁ። እንደዚህ ልጅ ግን ያሳዘነኝ ያስለቀሰኝ አንገቴን ያስደፋኝ የለም። ቅመሞችዬ፣ እንደ ማንኛውም ስደተኛ ከሀገሯ ስትመጣ ተመርምራ ጤነኛ ሆና ሰርቼ ተቀይሬ አገሬ ገባለሁ ብላ ተሰደደች። እዩ፣ አሁን በምን ምክንያት እንደሆነ አይታወቅም እጇን እግሯን አታለች። ቅመሞችዬ፣ እግራችሁ ደህና ሆኑ፣ እጃችሁ ደህና ሆኑ፣ አይናችሁ ደህና ሆኑ። ጤነኛ ሆናችሁ ፈጣሪያችሁን የምታማርሩ ራሳችሁን የምታጠፉ ቅመሞች የእግዚአብሔርን አይን በእንጨት እንደመጓጎጥ ነው። ቅመሞችዬ፣ እግዚአብሔር አምላክ ከክፉ ነገር ይጠብቀን፣ ለሀገራችን ያብቃን። እግዚአብሔር እቅፍ ድግፍ አድርጎ በሰላም በጤና ከቤተሰቦቻችን ያገናኘን። በሰው ሀገር ላይ ገንዘብ አገኛለሁ ብላ ከሀገሯ ወጣ አካለ ጎዶሎ ሆነች። ሳውዲ በሄደች በ3 ወሯ ምንም ነገር ሳታውቅ ሁለት እግሯ ተቆርጦ አንድ እጇ ደግሞ ፓራላይዝድ ሆናል። ምንም የምታውቀው ነገር የለም። ምንም አታስታውስም፣ ምንም ነገር ማለት ነው። በጣም ያሳዘነችኝ። እኔ ገና አሁን ነው ያየሁት ማለት ነው። እና ሁላችሁም ድምጽ ሁና ተባካችሁ፣ ያልሰማችሁ ካላችሁ ማለት ነው። አብዛኛው ቪዲዮ በኦሮምኛ ነው እየተሰራ ያለው። ከሁለት ጓደኞቿ ጋር በበረራ ከኢትዮጵያ ዱባይ፣ ከዱባይ ደግሞ በትራንዚት ቪዛ ወደ ሳውዲ እንደሄደች ነው
ባሏ ሲናገር የነበረው። እዛ ሳውዲ ልክ እንደገባች ግን ከፕሌን እንደወረደች ራሴን አመመኝ ያዙኝ ብላ አዙሯት ወደቀች። ከዛ ወደ ሌላ ሆስፒታል ሄደች። ከሄደችበት ሆስፒታል ከወሰዷት ሆስፒታል ደግሞ ይሄ ነገር ከባድ ነው ብሎ በአምቡላንስ ወደ ሌላ ትልቅ ሆስፒታል እንደወሰዷት፣ ከዛ በኋላ ደግሞ ሁለቱ ጓደኞቿም ተለይተው በደላላ ወደ ቢሮ እንደተመለሱ ነው። ከዛ በኋላ ስላለው ነገር ማንም ምንም የሚያውቀው ነገር የለም ማለት ነው። እና እሷም ያው ምንም ሳታውቅ እግሯ ተቆርጦ ነው ያገኘችው። እና ድምፅ እንሁናት። እንዴት ነው ሰው ከሀገሩ ሜዲካል ተመርምሮ በሰላም ጤነኛ ሆና እዛ ሳውዲ ከገባች በኋላ ምንም ያህል ብትታመም ወይ ጭንቀት ሊሆን ይችላል፣ ራስ ምታት አዙራት ምናምን ልትወርቅ የምችለው ግን እግር እስከ መቁረጥ ድረስ 2 እግር ያውም እስከ መቁረጥ ድረስ የሚያደርስ ነገር ምን ሊፈጠር ይችላል? እና ድምፅ እንሁና ተባካችሁ። ነገኛ ላይ ምን እንደሚፈጠር የምናውቀው ነገር የለም። እንግዲህ ቤተሰብ እንደሰማችሁት ነው መልእክቱን። ሁላችንም ሼር እናደርገው፣ የዚችን ልጅ ህይወት እንታደግ፣ ከጎኗ እንሆን። ምንም የምታውቀው ነገር የለም፣ ምንም የምታስታውሰው ነገር የለም። እንደሰማችሁት ከፕሌን እንደወረደች ነው ወዳው ትንሽ አዙሯት የወደቀችው። በዛ ምክንያት ደግሞ በአንዴ ምንም ሳትሆን እንደዚህ ይሄን ያህል መድረሱ በጣም እጅግ ያስደነግጣል። እንደዚህ ሁና መንቃቷ ራሱ እጅግ በጣም የሚያስደነግጥ ነው። ያው ሁሉም እንዳለው ከፊት እንደሰማችሁትም ንጹህ ሁና ከሀገሯ ስትወጣ ተመርምራ ንጹህ ሁና ነው የሄደችው። ግን ትንሽ ቢያንስ እንኳን 1-2 ዓመታትን አስቆጥራለች፣ ቢያንስ እንኳን ዓመት አስቆጥራለች ቢባል በቃ እዛ የሆነ ነገር ችግር ተፈጥሯል ተብሎ ይታሰባል። ግን እዚህ ደግሞ ገና ከፕሌን እንደገባች ነው። ከኢትዮጵያ ስትወጣ ደግሞ ሙሉ ምርመራ ተደርጎላት፣ አሁን ደግሞ እንደ በፊት አይደለም። ሙሉ ሰውነታችሁን አንዲች ነገር ሳይቀር ነው የሚታየው ማለት ነው። ታይታችሁ ንጹህነታችሁ ተረጋግጦ ነው ወደ ስደት ሀገር የምትላኩት። ነገር ግን እቺ ልጅ እንደዛ ተመርምራ እንደዛ ታይታ በሰላም የሄደች ልጅ በዛች ቅጽበት እንደዛ አዙሯት ወጥቃ እንደዚህ ሰውነቷን አካሏን አታ ደግሞ መንቃት እጅግ በጣም ያስደነግጣል። ለሷም እንደገና ለቤተሰቦቿም እንደገና ለኛ ራሱ በጣም ከባድ ነው። ስደተኛ የሆነ ሰው ብቻ ነው ይሄንን ነገር የሚረዳው እንጂ ለማንም ብትረግሩት ማንም አይረዳችሁም። በዛ ላይ ገና ሕፃን ናት ገና ልጅ ናትና በዚህ እድሜዋ እንደዚህ ሆኖ ማየት በጣም እጅግ ያማልና አሁንም ቢሆን ኤምባሲ ተከታትሎ ጉዳዩን ያለውን ነገር ቢከታተልላትና ምን እንደሆነች ቢያጣራ መልካም ነው። ለመሰላችሁ ከራሷ ጋር የነበሩ 2 ጓደኞቿ ወደ ቢሮ ነው የተመለሱት። ምንም አይነት የሚያውቁት ነገር የለም። እሷ ከወደቀች በኋላ አምቡላንስ አንስቶ ሐኪም ቤት ከወሰዳት በኋላ እነሱ ምንም የሚያውቁት ነገር የለም። አሁን እሷ ራሱ ያው ራሷ አንስታ ነበር በሰዓቱ ምን እንደሆነች ምን እንደተፈጠረ ምን ካሄደ ምንም የምታውቀው ታሪክ የለም። ስለዚህ አሁን ደግሞ ኤምባሲ ተከታትሎ ይሄንን ጉዳይ ያመጧ ቢሮዎች ጨምሮ ይሄንን ጉዳይ ቢያጣሩና ለቤተሰቦቿና ለመላው ኢትዮጵያ ሕዝብ ለስደተኞች ጭምር ይፋ ቢያደርጉ ያለው ነገር መልካም ነው እና እባካችሁ አደራ ስላሉ ነው ቪዲዮ የሰራሁት። በአፈን ኦሮሞ ሰርተው አማርኛ አንችልምና እባካችሁ ቪዲዮ ሼር አድርጉልኝ የሚል ጥሪ ያስተላልፈዋል። ሁላችንም ደግሞ ግዴታችን ነው። ይህ ነገር የስደተኞች ነገር የሁላችንም ጉዳይ ነው። ስለዚህ ይህንን ነገር ሁላችንም ተባብረን ሼር እያደረግን የልጅቷን መጨረሻ ማወቅ አለብን። አላህ ሱብሃነሁ ወተዓላ ሙሉ አፊያውን እንዲመልስላት ሁላችሁም ዱአ አድርጉላት። አላህ ሱብሃነሁ ወተዓላ መጽናናቱን ይስጣት። አላህ አፊያ እንዳደርጋት እየተመኘው እሰናበታችኋለሁ። ወሰላሙ አለይኩም።